ጤና ይስጥልን ሰላም የተወደዳችሁ በያላችሁበት እንደምን ቆያችሁ 6 ሰዓት ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት የዛሬ ረቡዕ ዜና ኢትዮጵያ አሁን ጀምሯል። አበይት ነጥቦቹን እነሆ። ኢትዮጵያ በመደመር ፍልስፍና የታገዘ ስር ነቀል የቱሪዝም አብዮት በማካሄድ የተዳፈነ የተፈጥሮና የታሪክ ጸጋዋን ወደ ላቀ ብሔራዊ ኩራትና የኢኮኖሚ ሞተርነት እየቀየረች ትገኛለች። የባህር በር እጦትና በአንድ ወደብ ላይ ጥገኛ መሆን ያስከተለውን ሁሉን አቀፍ ተጽዕኖ ለመቀየር የባህር በር ጥያቄን የመደመር መንግስት እንደ አዲስ አንስቷል። የሰሜን ጦር ቃል ኪዳን ድርጅት ኔቶ ከተለያዩ ሀገራት ጋር በጣምራ ወታደራዊ ልምምዱን እያካሄደ ነው። ከውጭ ይዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም ኢትዮጵያ በመደመር ፍልስፍና የታገዘ ስር ነቀል የቱሪዝም አብዮት በማካሄድ የተዳፈነ የተፈጥሮና የታሪክ ጸጋዋን ወደ ላቀ ብሔራዊ ኩራትና የኢኮኖሚ ሞተርነት እየቀየረች ትገኛለች። የቀድሞውን አንችልም ባይነት ስነ ልቦና በተግባር በመስበርና ኢትዮጵያን በዓለም ተመራጭ መዳረሻ በማድረግ የትውልዱን የአንድነትና የዳግም ትንሣኤ አሻራ በተጨባጭ እያሳየች ቀጥላለች። እድሉ ፈቀደ። በታሪክ ማህደር ላይ ስማቸው በደማቅ ቀለም ከተጻፉባቸው ጥቂት የዓለም ሀገራት መካከል አንዷ ናት ኢትዮጵያ። ይህች ለአያሌ ዘመናት በተፈጥሮ በታሪክና በባህል ማዕድ የበለጸገች የጥበብ ምድር እምቅ አቅሟ ግን እንደተዳፈነ የወርቅ ማዕድን ውስጡን ሲያበራ እንጂ የዓለምን ዓይን መሳብ ሳይችል ኖረዋል። ባለፉት የለውጥ ዓመታት ግን በዚች ታሪካዊት ምድር ላይ እውነተኛ የመስህብ አብዮት ፈንድቷል። ይህ አብዮት እንዲሁ በአጋጣሚ የተከሰተ ሳይሆን በመሪዎች አርቆ ሐሳቢነት፣ በመደመር ፍልስፍና ስነ ልቦናዊ መሪነትና በማይናወጥ የቁርጠኝነት ጥበብ የተቀመረ ብሔራዊ ተአምር ነው። የመደመር ፍልስፍና ዋና ማዕከል የሆነው ካለፈው መልካሙን ወስዶ የጎደለውን ሞልቶና የዛሬውን አሻሽሎ ለተሻለ ነገር መራመድ በተግባር ተተርጉመዋል። በዚህም በኢትዮጵያ የቱሪዝም ዘርፍ ላይ ፍልስፍናው ያመጣው ትልቁ ለውጥ ስለ ልቦናዊ መነቃቃትም ጭምር ነው። ለብዙ ዘመናት በኢትዮጵያን ዘንድ ይስተዋሉ የነበሩትን አንችልም፣ ሀብት የለንም ወይም ይህ ለኛ አይሆንም የሚሉ የራስ አቅም የማሳነስ ስለ ልቦናዊ ስብራቶችን በተግባር ገርስሶታል። ዜጎች በሀገራቸው ተስፋ እንዲቆርጡ የሚደረገውን የተስፋ መቁረጥ ድባብ በመቀየር የኢትዮጵያን ከፍታ በተግባር ማረጋገጥ ይቻላል የሚል አዲስ የብሔራዊ ኩራትና የማንነት መነቃቃትም እንዲሁ። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደሚያነሱት ኢትዮጵያ ድህነት የማይመጥናት ባለጸጋ ሀገር መሆኗን በተጨባጭ በማሳየትና ለዘመናት የተነገረባትን የተዛባ ትርክት በተግባር ማክሸፍ ችላለች። እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ ሀገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይህን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላለ አይደለም። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም የሚለውን አሰርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው የሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። የዚህ የቱሪዝም አብዮት ቁልፍ ማሰሪያዎችና መዘወሪያዎች በጠቅላይ ሚኒስትሩ አነሳሽነት ይፋ የሆኑት ግዙፍ ፕሮጀክቶች ናቸው። ይህ ደግሞ የቱሪዝም አብዮቱ በወረቀት ላይ የሰፈረ መፈክር ሳይሆን በምድር ላይ የፈሰሰ ውበት መሆኑን ያረጋገጡበት የታሪክ ምዕራፍ ነው። እነዚህ ሜጋ ፕሮጀክቶች የኢትዮጵያን የተፈጥሮ ስዕል በዘመናዊ ብሩሽ የሳሉ ድንቅ ስራዎች ሆነዋል። በገበታ ለሀገር የደመቁ ጎርጎራ፣ ወንጪ፣ ኮይሻና ሌሎችም ቀደም ሲል ለምለምነታቸው ተደብቆ የነበረ የተፈጥሮ ገነቶች ዛሬ ላይ የዓለም ደረጃቸውን የጠበቁ ማረፊያዎችና የመዝናኛ ማዕከላትን አቅፈው የኢትዮጵያ አዲስ የቱሪዝም መናኸሪያ ሆነዋል። ፕሮጀክቶቹ የተፈጥሮን ውበት ሳይከልሱ የሰው ልጅን ጥበብ በማከል የፈጠሩት ውህደት አስደናቂ ነው። ገበታ ለትውልድም እንዲሁ በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የፍቅርና የአንድነት አሻራ ያሳረፈ ታላቅ ክስተት ሆነዋል። እንደ ሀላላ ኬላ፣ ጨበራ፣ ጩርጩራና ሌሎችም መዳረሻዎች የትውልዱ የጋራ ሀብትና የታሪክ አሻራ ሆነው በኩራት ቆመዋል። እነዚህ ፕሮጀክቶች የኢትዮጵያ ሕዝብ ልቡን ካገኘና በአንድነት ከተነሳ በአጭር ጊዜ ውስጥ ተአምር መስራት እንደሚችል ለዓለም ያሳየበት የዳግም ትንሣኤ ማረጋገጫዎች ናቸው። ባለፉት 6-7 ዓመታት ከብዙ በጥቂቱ
የገበታ ፕሮጀክቶች ገበታ ለሸገር ብለን የጀመርነው እንግዲህ ሸገርን ምን እንዳደረጋት የሚታይ ነገር ነው። አሁን ያለንበት ቦታ የእንጦጦ ቤተ ጊዮርጊስ የሚባለው የሳባ ያሰራችው ሙዚየም ነው። ይሄ የዚህ ስራ አካል ነው። ገበታ ለሸገር ሲሰራ እንጦጦ ፓርክ ብቻ ሳይሆን ጋስትሮኖሚ ያለበት፣ እንጀራ የሚጋገርበት፣ የሚበላበት፣ የተለያዩ ምግቦች የሚታዩበት፣ ቡና የሚቆላበት፣ ቡና የሚፈላበት፣ ከዚያ ባሻገር የኢትዮጵያ ስዕሎች፣ የኢትዮጵያ አርቶች፣ የኢትዮጵያ ቅርሶች የሚታዩበት እንዲሆን ታስቦ ነው የተሰራውና ይህ አሁን ያለንበት ቤተ ጊዮርጊስ በእንጦጦ የሚገኘው እንዲህ ያለው ውብ ስራ የዛ የገበታ ለሸገር ፕሮጀክት አካል ተደርጎ የተሰራ ነው። እንግዲህ በብዙ አክተሮች ስለሚሰራ ማለት ነው። ገበታ ለሀገር ብለን በጣም በርካታ ቦታዎች አልምተናል። ገበታ ለትውልድ ብለን ደግሞ የጀመርነው ልማት አሁን አርባ ምንጭና ጅማ ነው የቀሩት። አርባ ምንጭ ሰሞኑን ይመረቃል ከሞላ ጎደል፣ እነሱም አልቀዋል። ባሌ ሪዞርት ሲሰራ አብሮት መንገድ አለ። ሀይቅ ሲሰራ አብሮት መንገድ አለ። ሸበሌ ሲሰራ አብሮት መንገድ አለ። ኔሌ ሲሰራ አብሮት መንገድ አለ። አብሮ የሚሰሩ ኢንፍራስትራክቸሮች አሉ፣ መብራት፣ ውሃ አሉ። ኢትዮጵያ ውስጥ የነበረውን የቱሪዝም ውስንነትና ማነቆዎች ለመፍታት የሚያግዝ ኢንቨስትመንት ነበር። ባለፉት 6 እና 7 ዓመታት የተመዘገቡት የቱሪዝም ስኬቶች ኢትዮጵያ የተዳፈነ ጸጋዋን ገልጣ ለዓለም ያሳየችበት ድንቅ ክስተት ነው። በመደመር ፍልስፍና የለመለመው ስነ ልቦናዊ ስብራት መጠገን በገበታ ለሀገርና ገበታ ለትውልድ ወደ ተግባር ተቀይረው የኢትዮጵያ ኢኮኖሚ ሞተር መሆን ችለዋል። ይህ ቱሪዝም አብዮት ኢትዮጵያ ከምትሳልበት የድህነት ታሪክ ወጥታ በለመለሙ ተራሮቿ፣ በተዋቡ ታሪኮቿና በዘመናዊ መሠረተ ልማቶቿ አማካኝነት የዓለም ተመራጭ መዳረሻ መሆን እንደምትችልና ትክክለኛው የኢኮኖሚ ብልጽግናም በዚሁ እንደሚረጋገጥ በተግባር ያሳየ ታላቅ ብሔራዊ ድል ሆነዋል። ይህ በዚህ እንዳለ በኢትዮጵያ ቱሪዝም አንዱ ቁልፉ የኢኮኖሚ ዘርፍ በመሆን ከለውጥ ወዲህ ትልቅ መዋቅራዊ ሽግግር እያመጣ ቀጥሏል። ባለፉት ዓመታት የተከናወኑ ስራዎች ታዲያ የኢትዮጵያን የቱሪዝም ተወዳዳሪነት ከፍ ማድረግ የቻሉና ዓለም አቀፍ ደረጃቸውን የጠበቁ አዳዲስ መዳረሻ ልማቶችም እውን የሆኑበት ነው። የዘርፉን ልማት ለማስቀጠል ለ16 ዓመታት የቆየው የቱሪዝም ፖሊሲም ማሻሻያ ተደርጎበታል። ሞላ ለማየው በኢትዮጵያ የተገበረው ሀገር በቀል የኢኮኖሚ ማሻሻያ ቱሪዝምን ከአምስቱ አንዱ የኢኮኖሚ ምሰሶች አድርጎ ያስቀምጠዋል። ባለፉት የለውጥ ዓመታት በመንግስት የተገነቡ አዳዲስ የቱሪዝም መዳረሻዎችና የመሰረተ ልማት ግንባታዎች ከነባር ቱሪዝም መስህቦች እድሳት ጋር ተደምረው ለዘርፉ አዲስ ትንሣኤ ሆነዋል። ይህም አቧራ የለበሱትን በማደስ ያልታዩትን በመግለጥ በሁሉም የኢትዮጵያ አካባቢ ያሉ የተፈጥሮና ሰው ሰራሽ ጸጋዎች ዳግም እንዲወለዱ የመደመር መንግስት በሰራው ስራ ኢትዮጵያን የሚያኮራ ገጽታ እንድትላበስና ዘርፉ ሁነኛ የኢኮኖሚ ሞተር እንዲሆን የማድረጉ ስራ ሰምሯል። በመሆኑም የዓለም ቱሪዝም ድርጅት መረጃ እንደሚያመለክተው ኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 ዓለም አቀፍ ጎብኚዎችን በመሳብ የ15 በመቶ እድገት አስመዝግባለች። ይህም በዘርፉ የተሰራው ስራ ጎምርቶ ኢትዮጵያን ከቀዳሚዎቹ ተርታ እንድትሰለፍ አድርጓታል። የሀገር በቀል ኢኮኖሚክ ሪፎርሙ አካል አድርጎታል። ያ ሲደረግ ከዚህ በፊት ባልነበረ ሁኔታ መንግስት ልዩ ትኩረት ሰጥቶት ነው ማለት ነው። ስለዚህ ያን ሲያደርግ ሁለተኛው ምንድነው የጎደለው? ሀብታችንን ስለይ ለምንድነው ኢትዮጵያ ባላት ሀብት ልክ፣ ምክንያቱም አንድ አይነት ሀብት ብቻ አይደለም፣ በጣም ብዙ አይነት ሀብቶች ነው ያሉን። በባህል ብትሄጂ፣ በታሪክ ብትሄጂ፣ በስልጣኔ ብትሄጂ፣ በመሬት አቀማመጥ ብትሄጂ ያሉትን ነገሮች በደንብ ዲፍረንሺየት አድርጎ ማየት ካየ በኋላ ለምንድነው ከዛ ያለን? ስለዚህ አንዱ ጎደሎቻችንን መሙላት ነው። መዳረሻዎች አሉን፣ መስህቦች አሉን፣ መስህቦቻችን መዳረሻ አልሆኑም የሚል እሳቤ ነው የነበረው። በዛ መሰረት ነው እንግዲህ ከገበታ ለሸገር ተነስቶ ከገበታ ትውልድ ድረስ ፕሮጀክት ተቀርጾ በጣም ኢኖቬቲቭ በሆነ የፋይናንሲንግ ሜካኒዝም ልዩ ትኩረት ተሰጥቶበት የተሰራው። እነዚህ ሁለቱ ዋልታ የሆኑ ሀሳቦች ለቱሪዝሙ እንደ አዲስ እንዲወለድ፣ አዲስ እይታ እንዲኖረው፣ ዓለም ላይ ኢትዮጵያ በቱሪዝም ያላት ፖዚሽን ጎምርቶ አድጎ እንድናይ ያደረገን በዚህ ሁለቱ ምክንያቶች ናቸው። በኢትዮጵያ ቱሪዝም አንዱ ቁልፍ የኢኮኖሚ ዘርፍ ተደርጎ ከተያዘ ከለውጡ ወዲህ ትልቅ መዋቅራዊ ችግር መጥቶበታል። ይህም በሁሉም መንግስታዊ መዋቅር ቱሪዝም እንደ አንድ ቋንቋ መግባቢያ ከመሆኑ በላይ መንግስት በቱሪዝም ዘርፍ የሚያደርገው ቀጥተኛ ኢንቨስትመንት ከፍ ማለት ችሏል። ኢኮኖሚ ላይ የራሱ የሆነ አስተዋጽኦ እያደረገ ነው። ሲያደርግ በቀጥታ ሊሆን ይችላል፣ በተዘዋዋሪ ሊሆን ይችላል፣ ቱሪዝሙ እንዲውስ በሚያደርገው ገበያ ሊሆን ይችላል። በእነዚህ ሶስቱ ኢኮኖሚ ውስጥ ትልቅ ለውጥ እያሳየ ነው። ያ የሚያሳየው እንግዲህ በፍሰት ብቻ አይደለም።
በፍሰት ብቻ ሳይሆን በቱሪስትም የቆይታ ጊዜ ነው። ከለውጡ በፊት የነበረን የቱሪስት የቆይታ ጊዜ ከ5 እስከ 7 ቀን ነው። አሁን 16 ቀን ደርሷል። ያ ማለት አቨሬጁን ነው የምነግርሽ። ስለዚህ በዛ መሰረት ኢኮኖሚ ውስጥ ያሉት እይታዎች በእነዚህ ፓራሜትሮች ሲታዩ የተሻለ የኢኮኖሚ ኮንትሪቢዩሽን ጀምሯል። ገና ጅማሬ ነው፣ ግን ከዚህ በላይ ኤክስፔክት እናደርጋለን። ባለፉት የለውጥ ዓመታት የተከናወኑ ስራዎች የኢትዮጵያን የቱሪዝም ተወዳዳሪነት ከፍ ማድረግ የቻሉና ዓለም አቀፍ ደረጃን የጠበቁ አዳዲስ መዳረሻ ልማቶች እውን የሆኑበት ነው። በተለይም ከመደመር እሳቤ የመነጩ ፕሮጀክቶች ገበታ ለሸገር፣ ገበታ ለሀገር እና ገበታ ለትውልድ ውጤት የተመዘገበባቸው የለውጥ ዓመታት በዘርፍ ተመዝግቧል። ይህም ለ16 ዓመታት የቆየውን የቱሪዝም ፖሊሲ ለማሻል መሰረታዊ ምክንያት እስከመሆን ደርሷል። በአዲሱ የቱሪዝም ፖሊሲ በጣም መሰረታዊ የሚባሉ የዘላቂነት ወይም ሰስቴናቢሊቲ የግሪን ወይም አረንጓዴ ልማትን እሳቤ የያዙ በርካታ ጉዳዮችን ይዳስሳል። በተለይ በተፈጥሮ ሀብት ባለበት ብሔራዊ ፓርኮችና የዱር እንስሳት ባሉበት አካባቢ እንዲኖረን የምንፈልገው የቱሪዝም አይነት የሪስፖንሲብል ቱሪዝም የአካባቢውን ህብረተሰብ ፍላጎት፣ ባህል፣ ማንነት እና አጠቃላይ ተጠቃሚነት እንዲሁም በአካባቢው ላይ ምንም አይነት ብክለት ሳይፈጠር የተፈጥሮ ሀብቱን እጽዋትም ይሁን ዱር እንስሳት በአግባቡ ጠብቆ ከመጠቀም አንጻር የተቃኘ ነው ወይ የሚለው በትክክል በዛ ደረጃ የተቃኘ ነው። ከቅርብ ዓመታት ወዲህ ደግሞ አዲስ አበባና በተለያዩ ክልሎች የተገነቡት ዘመናዊ መናፈሻዎችና የኮሪደር ልማት ፕሮጀክቶች ኢትዮጵያም እንዲህ ነች እንዴ እስከመባል የደረሱ ሆነዋል። የኢትዮጵያ ቱሪዝም የሀገሪቱን ገጽታ ከመገንባት ባለፈ የውጭ ምንዛሬ ግኝትን በማሳደግና ለዜጎች የሥራ ዕድል በመፍጠር ረገድ ከፍተኛ ሚና እየተጫወተ ነው። የቱሪዝም ልማቱ ብዙሃነትን ያማከለ ኢትዮጵያ የምትሸጠው መልኳ ብዙ ስለመሆኑና ገና ስላለመነካቱ ይመሰክራል። ብዝሃነትን አቅፎ በትቢያ የተራቆተውን ቅርስ ሕይወት በመዝራት ያልተገለጡትን መግለጥ የባለፉት የለውጥ ዓመታት የመደመር መንግሥት ግብሮችና የነገ ትልሞች ሆነው ኢትዮጵያን እየመሾሩ ነው። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። የተወደዳችሁ ወደ ሌሎች ዘገባዎች ይሻገራለሁ። በአማራ ክልል የአረንጓዴ አሻራ መርሃ ግብር በተቀናጀ የተፈጥሮ ሀብት ጥበቃ በመታገዙ የመሬትን ምርታማነት አቅም ማሻሻል ተችሏል። በክልሉ ባለፉት 7 የለውጥ ዓመታት ታዲያ 10.6 ቢሊዮን ችግኞች ተተክለዋል። በዚህም በክልሉ የደን ሽፋንን ከነበረበት 13 በመቶ ወደ 18.9 በመቶ ማሳደግም ተችሏል። እዚህ ጉዳይ ላይ ልናቆያችሁ ነው። በጉዳዩ ዙሪያ ተጨማሪ መረጃዎችን ልታደርሰን ዘጋቢያችን ራሄል ፍሬው ከባህር ዳር በቀጥታ መስመራችን ላይ ትገኛለች። ሰላም ላንቺ ራሄል፣ እንደምን ቆየሽ? ከዜናው ባሻገር ከአረንጓዴ አሻራ መርሃ ግብር ትግበራ ወዲህ የአረንጓዴ ልማት ብሎ ምርትና ምርታማነት ላይ በክልሉ የመጣው መሻሻል መገለጫዎቹ ምንድን ናቸው የሚሉትን ንገሪን እስኪ። አመሰግናለሁ ሰለሞን። 2011 ዓመተ ምህረት በጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የተደረገው የአረንጓዴ አሻራ መርሃ ግብር በአማራ ክልል በሰፊ የህዝብ ንቅናቄ ነው እየተተገበረ የሚገኘው እስከ አሁኑ የሰኔ 18 ድረስ ማለት ነው እየተተገበረ ይገኛል። እንግዲህ በእነዚህ 7 ዓመታት ቀደም ብለን እንደገለጽከው ሰለሞን 10.7 ቢሊዮን ችግኞች ተተክለዋል። በ1.1 ሚሊዮን ሄክታር መሬት የተለዩ የተከላ ስፍራዎች በተለይ የተጋጋጡ የተራቆቱ ከዚህ ቀደም ምርታማ ያልነበሩ የተለዩ ቦታዎች ላይ ነው ይህ ችግኝ ሲተከል የቆየው። ይህም ከፍተኛ የሆነ እምርታ ስለማምጣቱ ይነሳል። እንደ ክልሉ ግብርና ቢሮ መረጃ በተለይ ምርትና ምርታማነትን በማሻሻል የምግብ ዋስትናን በማረጋገጥ ረገድ የአረንጓዴ አሻራ መርሃ ግብር ትልቅ አስተዋጽኦ ካደረጉት ቀዳሚው ነው። ይህም በተለይም ደግሞ በክልሉ እንደሚታወቀው ጥርና የካቲት አርሶ አደሩ ከመደበኛ የእርሻ ስራው እፎይታ በሚያገኝበት ጊዜ የተቀናጀ የተፈጥሮ ሀብት ጥበቃ ስራን ያከናውናል ለአንድ ወር በላይ ማለት ነው። በዚህም ለአረንጓዴ አሻራ መርሃ ግብር አካባቢዎችን ማመቻቸት፣ ችግኞችን ተስማሚ የሆኑ ኢኮሎጂካሊ ከአካባቢው ጋር አብረው የሚሄዱና ምርታማ የሆኑ ችግኞችን ማፍላት፣ ማዘጋጀት ብሎም ደግሞ አካባቢውን ቦረቦርና ከተለያዩ የተፈጥሮ ምቹ ያልሆነ የመሬት አቀማመጥ በመለየት ትሬንች በመስራትና ልዩ ልዩ ቴክኖሎጂዎችን በመተግበር ለተከላ ያዘጋጃሉ መሬቱን።
አርሶ አደሮች ይህንን ስራ የሚሰሩት እንግዲህ በየአመቱ ከ2 ሚሊዮን በላይ የአካባቢ ነዋሪዎች በመንቀሳቀስ ነው ይህንን ተግባር የሚከውኑት። ይህ ለአረንጓዴ አሻራ የተተከሉ ችግኞችን መንከባከብንም የሚያካትት ነው። ይህ በመሆኑ ምርትና ምርታማነት ላይ ቀጥተኛ የሆነ ውጤት ተገኝቷል። በሰብል ልማት፣ በአትክልትና ፍራፍሬ እንዲሁም በእንስሳት ልማት በምንመለከትበት ጊዜ ማለት ነው በተለይ ሰብል ልማት የመሬትን የማምረት አቅም ማሳደግ የተቻለበት ስለመሆኑ ይነሳል። ባለፉት አመታት በአማራ ክልል ሰፊ ዝናብ በመኖሩ በረጅም አመታትን በመታረሱ መሬቱ አሲዳማ የመሆን ብሎም ደግሞ ከምርት የመውጣት ሂደቶች ነበሩ። ይህንን የቀለበሰ የአረንጓዴ አሻራ መርሃ ግብር ከፍተኛ የሆነ ምርታ ተደርጎ የሚነሳ ነው። በተለይም ደግሞ የአሲዳማ መሬትን ወደ ምርት በማስገባት በእርሻ ቦታዎች ላይ የሚተከሉ የችግኝ አይነቶችን በመለየት አትክልትና ፍራፍሬን ጭምር በማቀናጀት ማለት ነው ሰፊ የሆነ ምርት የተገኘበት ነው የሚገኘው። ባለፉት አመታት በተለይ ከ3 ከ4 አመታት በፊት የሚታረስ መሬት በክልሉ 4 ሚሊዮን አካባቢ ነው የነበረው። አሁን 5.4 ሚሊዮን ሄክታር መሬት በየአመቱ ይታረሳል። ይህም ማለት ከ1 ሚሊዮን በላይ ሄክታር መሬት ጭማሪ ያለው ይህ ወደ እርሻ የገቡ መሬቶችን ጨምሮ ከዚህ ቀደም ምርት ያመርቱ የነበሩ መሬቶችንም የማምረት አቅም ማሻሻል ያስቻለ ነው። በሄክታር ከ32 ኩንታል በላይ የሚያስገኙ የማሻሻሎች እየታዩ ነው የሚገኙት። አልፎ አልፎ እስከ 45 ኩንታል የሚገኝባቸው በተለይ የበጋ ስንዴን ጨምሮ ማለት ነው ሰፊ የሆነ ቴክኖሎጂ የሚተገበርባቸው አካባቢዎች ደግሞ የመሬት የማምረት አቅም መጎልበቱ ይነሳል። ከዚህም ባለፈ አትክልትና ፍራፍሬንም በምንመለከትበት ጊዜ ሰፊ የሆነ የአትክልትና ፍራፍሬ ልማት እየተከናወነ ነው የሚገኘው። ለአብነት ሰሜን ጎጃም፣ ምዕራብ ጎጃም እንዲሁም ማዕከላዊ ጎንደርና ደቡብ ወሎን ብናነሳ በአትክልትና ፍራፍሬ ኤክስፖርት ጭምር እየተሳተፉ የሚገኙ አርሶ አደሮች ወደዚህ ልማት የገቡበት ነው። ይህ ቀጥተኛ የሆነ የአረንጓዴ አሻራ መርሃ ግብር ትሩፋት ተደርጎ የሚወሰድ ነው። የእንስሳት ልማትም እንዲሁ በተለይ ወጣቶች የስራ እድል ከመፍጠር አንጻር ሰፊ የሆነ ምርታማነት ውስጥ የገቡ ዘርፎች ተደርገው ይነሳሉ። እንግዲህ ይህንን ትሩፋት ያገኘው ማህበረሰብ በዘንድሮ አመት ሰኔ 18 ርዕሰ መስተዳድር አቶ አረጋ ከበደ ይህንን የዘንድሮን የአረንጓዴ አሻራ አስጀምረዋል። ይህንን ልማት የተገነዘበ ማህበረሰብ በስፋት ወደ ልማቱ እየገባ ስለመሆኑ ነው መረጃዎች የሚያሳዩት። ለአሁን ያለኝ መረጃ ይህንን ይመስላል። ሰለሞን አመሰግናለሁ። ባልደረባችን ራሄል ፍሬው ከባህር ዳር በቀጥታ መስመራችን ለመረጃዎችሽ እናመሰግናለን። መልካም ቀን። የኮሪደር ልማት ስራ ዜጎች በቀንና በማታ በመስራት አዲስ የስራ ባህልን እንዲለማመዱ አድርጓቸዋል። በኮሪደር ልማት ስራው ታዲያ የታየውን ጠንካራ የፕሮጀክት ክትትልና አፈጻጸም ልምድ ወደ ሌሎችም ዘርፎች ማስፋትም ይገባል። ዘጋቢያችን አሰሳ ወገሼ በሐዋሳ ኮሪደር ልማት ላይ ቅኝት አድርጎ ተከታዩን ዘገባ አድርሶናል። ተከታተሉትና እንመለሳለን። የኮሪደር ልማት ከውበትና ጽዳት ባለፈ በከተሞች አዲስ የስራ ባህልን እያመጣ ነው። በሐዋሳ ከተማም የኮሪደር ልማቱን በተለያዩ የከተማዋ ክፍሎች ለማዳረስ እየተሰራ ነው። በአዲስ አስተሳሰብ ለከተሞች አዲስ ገጽታን እያላበሰ የሚገኘው የኮሪደር ልማት ስራ ከተሞችን ከማስዋብ ባለፈ ለነዋሪዎችም አዲስ የስራ ባህልን እንዲለማመዱ ምክንያት ሆኗል። በሐዋሳ ከተማም የኮሪደር ልማት ስራውን በተያዘለት ጊዜ ለማጠናቀቅ በዚህ በምታዩት መልኩ በምሽት ጭምር ፕሮጀክት ስራው እየተከናወነ ይገኛል። በጣም የተለጠጠ የስራ ባህል የለም፣ አልለመድንም፣ እውቀቱም የለንም። ምን ያክል እንደምንሰራ ያወቅነው፣ ምን ያክል ጊዜ ረጅም ጊዜ ወስዶ ስራ መስራት እንዳለብን ያወቅነው በዚህኛው በኮሪደር ስራ ነውና በግሌ ረጅም ሰዓት መስራት እንደምችል አእምሮዬ አምኗል። ከዚህ በፊት ያልሰራነውን ስራ አሁን እንድንሰራና እንድንነቃቃ አድርጎናል። ቀን ላይ ደሞዛችን ብቻ ነው፣ አሁን ግን ኦቨር እየተከፈለን ያለ ነው ማለት ነው። እኛም ተጠቃሚ ሆነናል ማለት ነው። አሁን ሳይክል መንገዱን ሲሰራ 3 ቀን በተከታታይ እዛው አደረያለሁ። ያኛው ጎባ ኮንስትራክሽን ነው። እኔ በዚህ ስራ እስከ 15 አመት ቆይቻለሁ። በኮሪደር ነው ጥሩ ጥቅም ያገኘው። በኮሪደር ልማቱ የጎባ ኮንና መላኩ አዳነ ኮንስትራክሽን ድርጅቶችም ፕሮጀክቶችን በጊዜ ለማጠናቀቅ በቀንና በማታ እየሰሩ ነው። ከሳውዝ ስታር እስከ ሼል ድረስ ነው 1.5 ኪሎ ሜትር ነው። በአራተኛ ኮሪደር ይዘን ያለ ነው። 24 በ7 ተግባራዊ አድርገን ነው እየሰራን ያለ ነው። ኮንትራክተሮቹ ድሮ ቅድሚያ ክፍያ ወስዶ ነው የሚሰሩት። አሁን ግን ፕሮጀክቱን ጨርሰን ነው ገንዘብ ማንኛውም ሰው እየወሰደ ያለውና ዛሬ ጠዋት የሰራ ነው ከሰዓት የተሻሻለ ነገር ስናይ በጣም ደስተኞች ነን። በጣም ደስተኛ ነን። ከስሙዳ እስከ ሎግታ ድረስ ያለውን ፕሮጀክት የሰራን ነው። አጠቃላይ እኛ ስንንቀሳቀስ ለኛ ሰፕላየሮች አሉ፣ ይሄንን እቃ የሚያቀርቡ
እኩል አሁን ከኛ እኩል ነው የሚሰሩት። ለሊቱን አይተኙ። የስራ ባህል በኮንትራክተሮች አካባቢ ያለው ሙሉ ለሙሉ ተቀይሯል። ሲጀምር የሚሰራ ባለሙያም ሆነ ኮንትራክተር በነስር ያሉት ጠቅላላ እንደ ቲም አይቻልም አናደርስም የሚባል ነገር የለም። በሐዋሳ ከተማ አራተኛው ምዕራፍ የኮሪደር ልማት ስራ 4 ኪሎ ሜትር የሚሸፍን ሲሆን በከተማዋ ነዋሪዎች የረጅም ጊዜ ጥያቄ የነበሩ የጎርፍ ማፋሰሻና ጠባብ የአስፋልት መንገዶችን መቀየርን ያካተተ ነው። የኮሪደር ልማቱ ያመጣውን የፕሮጀክት ክትትልና አፈጻጸም ልምድ ለማስፋት እንደሚሰራም የሐዋሳ ከተማ ከንቲባ ጥራቱ በየነ ተናግረዋል። በዚህ የኮሪደር ስራ እጅግ ትልቅ ስኬት ያመጣንበት እና መስፋት ያለበት የስራ ባህል የምሽት በ3 ሽፍት የመስራት ልምዶች እዚህ ከተማ ተፈጥረዋል። ሁለተኛው እንግዲህ በኮሪደር ፕሮጀክትን በአጭር ጊዜ ጀምሮ የማጠናቀቅ ልምድ ነው እያካበትን ያለ ነው። የተጀመረ ፕሮጀክት የመከታተል የመደገፍ ልምዳችን እያደገ መጥቷል። ይሄንን እንግዲህ ወደ ሌሎች የመንግስት ስራዎች ወደ ሌሎች ፕሮጀክቶቻችን ማስፋት ያስፈልጋል። በሐዋሳ ከተማ በተለያዩ ቦታዎች የተጀመሩ የኮሪደር ልማት ስራዎች ሲጠናቀቁ ከተማዋን የጎብኚዎች መዳረሻ በማድረግ ተጨማሪ አቅም እንደሚሆኑም ይጠበቃል። የባህር በር እጦትና በአንድ ወደብ ላይ ጥገኛ መሆን ያስከተለውን ሁሉን አቀፍ ተጽዕኖ ለመቀየር የባህር በር ጥያቄን የመደመር መንግስት እንደ አዲስ አንስቷል። የሌሎችን ሉዓላዊነት በማክበር በጋራ ተጠቃሚነት ላይ የተመሰረተው ዲፕሎማሲያዊ ጥበብን በመጠቀምም የባህር በር ፍላጎትን ለማሳካት እየተሰራም ይገኛል። ቶማስ ኃይሉ በጉዳዩ ዙሪያ ተከታዩን ይዟል። ኢትዮጵያ የአሰብ ወደብን በተግባር ያጣችው የኢህአዴግ ሰራዊት አዲስ አበባ ሲቆጣጠርና የኤርትራ ህዝባዊ ነጻነት ግንባር አስመራንና አሰብን ሲይዝ ነው። በወቅቱ የነበረው የኢትዮጵያ ሽግግር መንግስት ኤርትራ የራሷን ዕድል በራሷ እንድትወስን በመፍቀዱም አሰብ በኤርትራ ቁጥጥር ስር ወደቀች የሚለው የታሪክ ጥፋት የቅርብ ጊዜ አሳዛኝ እውነታ ነው። ይህ ሀቅ ከ27 ዓመታት በኋላ የህዝብ ቁጥር ይጨምሯል፣ የባህር በር ማጣቴ በኢኮኖሚ የሚሆን በደህንነቴ ላይ ትልቅ ፈተና ደቅኗል ያለው የመደመር መንግስት የኢትዮጵያን የባህር በር የማጣት አጀንዳን ሀገራዊ ደህንነትን የማረጋገጥና ብሔራዊ ጥቅምን የማስከበር የህልውና ጥያቄ አድርጎ አንስቶታል። በእርግጥ ይህ ጥያቄ የሌሎች ሀገራትን ሉዓላዊነት ከመጋፋት ይልቅ በጋራ ተጠቃሚነትና ቀጠናዊ ሰላምን ማረጋገጥ ላይ ታሳቢ አድርጓል። ፕሮፌሰር ያዕቆብ አርሳኖም የኢትዮጵያ የባህር በር ጥያቄ መልስ ማግኘት ለኤርትራም ይሁን ለቀጠናው የሚሰጠው ፋይዳ ትልቅ ስለመሆኑ ይናገራሉ። የባህር በር ኢትዮጵያ ያስፈልጋታል ነው። ለኤርትራም ባህር በሩን መጠቀም አለባት። እንግዲህ ኤርትራ ባህር በሩን የምትጠቀመው የኤርትራ አስተዳደር ባህር በሩን የሚጠቀመው የኢትዮጵያን ኢኮኖሚ ይዞ ነው። ከዛ ውጭ ሊጠቀም አይችልም። ኢትዮጵያም ደግሞ ኢኮኖሚያዋን ለማዳበር ያንን ባህር በር መጠቀም በጣም ተገቢና አስፈላጊ ነገር ነው። ስለዚህ ለአካባቢው ልማት አሁን ኤርትራ ላለችበትም ለኢትዮጵያም ባህር በሩን ሆነ አልሚ በሆነ በኩል መንገድ መጠቀም ተገቢ ነገር ነው። የኢትዮጵያ እድገት እንቅልፍ የሚነሳቸውም ታሪካዊ ጠላቶቿ የውስጥ ባንዳዎችን ከማስታጠቅ እስከ የገንዘብ ድጋፍ በማድረግ ህጋዊ ጥያቄዋ እንዳይሳካም መሰናክሎችን መፍጠራቸው አልቀረም። ኢትዮጵያ ከባህር በር ማላቅ የብዙ ዓመታት የቤት ስራ ነው። ዝም ብሎ በአንድ ጊዜ ያመጣ አይደለም። መጀመሪያ ያደረጉት እነዚህ የኢትዮጵያ ታሪካዊ ጠላቶች የምንላቸው ፊት ለፊት መቅጠም ነው የሞከሩት። አቶ ኢትዮጵያ መዋጋት በቀይ ባህር በኩል ተሸንፈው የተመለሱት ሲያዩት ግን ኢትዮጵያ ማሸነፍ እንደማይችሉ እርግጠኛ ሆኗል በወቅቱ። ስለዚህ በሲስቴም በመገዝገዝ በእኛው በኢትዮጵያውያን እኛ በሆኑ ሰዎች ኢትዮጵያን በሚመስሉ ኢትዮጵያውያን የሆኑ ነገር ግን አስተሳሰባቸው ሌላ ቦታ የሆኑ ወገኖችን በመጠቀም ኢትዮጵያ ከባህር በር ራቅ እንድትል የማድረግ ስራ ተሳክቶላቸዋል። አሁን እያየን ያለነው ነገር ምንድነው? የዓለም ጉዳይ ወደ ጂኦግራፊ ካራክተሪስቲክስ እየተመለሰ ነው። ሁሉም ቦታ ላይ አሁን ያለው ፓወር ምክንያቱም ፖርት ፓወር ስትሮንግ አሁን በዚህ ዓለም አጠቃላይ ግሎባል እንትኖችን ስንመለከት፣ ስለዚህ አክሰስ ከሌለን አንድ ሀገር ማደግ አይችልም። ስለዚህ ኢትዮጵያ አሁን ኢኮኖሚካሊ እያደገች ነው፣ በፖፑሌሽን እያደገች ነው፣ በአካባቢ ሰላም በማስከበር ሪጂናል ሴኩሪቲ በመጠበቅ እያደገች ነው። ስለዚህ በእነዚህ ጉዳዮች ስንመለከት የፖርት የአክሰስ ጉዳይ አስፈላጊ ነው ማለት ነው። ኢትዮጵያ ለዓመታት በሚገባ ልክ እንዳታድግ የባህር በር እጦት ምክንያት በመሆኑ እንዲሁም በአንድ ወደብ ላይ ጥገኛ መሆኗን ታሳቢ በማድረግ
በብዙ ኢትዮጵያውያን ልብ ውስጥ ለዓመታት ተዳፍኖ የነበረው የባህር በር ጥያቄ በመደመር መንግስት በኩል እንደ አዲስ መነሳቱም አንድም የኢትዮጵያን ትንሣኤ የሚያበስር መሆን መጀመሩ ተስፋ ሲሆን፣ እንዴት ዲፕሎማሲያዊ ጥበብ ታክሎበት ኢትዮጵያ ፍላጎቷን ታሳካ የሚለው ቀጣዩ የቤት ስራ ሆኗል። እንግዲህ ባህር በር የለንም ማለት ነው። ኢትዮጵያ ባህር በር የላትም ማለት ነው። ባህር በር የላትም ማለት እንግዲህ ብዙ ነገር የላትም ማለት ነው። እንግዲህ ዋጋውን በዛ መተመን ይቻላል። ጥያቄው በአሁኑ በማቴሪያል ዋጋ ብቻ ሳይሆን በአጠቃላይ ለኤርትራና ለኢትዮጵያ ሕዝብ የዚህ የባህር በር በጋራ የመጠቀም ለወደፊት የማልማት የሁለቱም ህብረተሰብ ልማት እና እድገት ብልጽግና ከፍ የሚያደርግ ስለሆነ በዛ አቅጣጫ ነው አስቦ መስራት የሚያስፈልገው ብዬ አስባለሁ። ዲፕሎማቲካሊ ነው እንዴት እናገኘው ኢንቴግሬሽን። በመሰረቱ እነዚህ የምስራቅ አፍሪካ አገራት ኢንቴግሬትድ ሆኖ መኖር የሚችሉበት ሪጂናሊ ኢንቴግሬትድ የሚሆኑበት ሲስተም ነው የሚያስፈልገው እና በመግባባት በመነጋገር በመወያየት ፖዚቲቭሊ ዊን ዊን በሆነ መልኩ ምክንያቱም we have other source ስናጋራ ደግሞ አክሰስ ሊሰጥ የሚችለው ጨዋማ የሆነውን ውሃ ከነሱ መጋራት አለብን። ስለዚህ በጋርዮሽ በመግባባት ልናደርግ እንችላለን። ድሮ ማንሳት ማጥያት የነበረውን ዛሬ እንደ ባህር በር ጥያቄ ኢትዮጵያ ይገባታል። ምክንያቱም 130 ሚሊዮን ህዝብ ዘንድ 60 ኪሎ ሜትር በማትሆን ርቀት ላይ ከባህር በረኛ ተገድበን መኖራችን ፍትሃዊ አይደለም። ጥያቄያችሁ ተገቢ ነው ማለት ብዙ አሉ ማለት ነው። ለምሳሌ ኢራን ዩናይትድ እንደሆነ የሆርሙዝ አካባቢ ያለውን የነዳጅ ፍሰት የመርከቦች እንቅስቃሴ በማገት የባርጌኒንግ ፓወራቸውን ጨምሯል። ምክንያቱም ዓለም ላይ የተፈጠረ ያለው ነገር ትልቁ ነገር ዝም ብሎ የሁለቱ ጦርነት ብቻ አይደለም፣ በተራ ከባህር በር ጋር በተገናኙ ጉዳዮች ናቸው። በቀጣይ የባቤል መንደብ አካባቢ የሚኖር እዚሁ ከጅቡቲ ያለፈ ብሎ ባሉ ቦታዎች ላይ ችግሮች መጥቶ ኢትዮጵያ ምን ትሆናለች ከተባለ በጣም አስቸጋሪ ነው። ኢትዮጵያ በባህር በር ባለቤትነቷ በኩል በቀይ ባህርና በኤደን ባህረ ሰላጤ አካባቢ የሚታዩ የጸጥታ ስጋቶችን ለአብነት ያህልም የባህር በር ዘረፋና ህገወጥ የሰዎች ዝውውርን ለመከላከል የምታደርገውን አስተዋጽኦ የላቀ ይሆናል። ጠንካራ የባህር ኃይል ያለውና የተረጋጋ ኢኮኖሚ መሰረት የገነባ ሀገር በቀጠናው መኖሩም ለጎረቤት ሀገራትም ጭምር አስተማማኝ የደህንነት ጋሻ ይሆናል። በአጠቃላይ የጥያቄ የ130 ሚሊዮን የሚጠጋ ህዝብን የወደፊት ዕጣ ፈንታን ከቀጠናው የጋራ እድገት ጋር የማስተሳሰር ስትራቴጂያዊ እይታ ነው። ይህ ዜና በቀጥታ እየተላለፈላቸው የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። የሰሜን ጦር ቃል ኪዳን ድርጅት ኔቶ ከተለያዩ ሀገራት ጋር በጣምራ ወታደራዊ ልምምድ እያካሄደ ነው። የትራምፕ አስተዳደር በኔቶ ጥምረት ላይ ጠንካራ የፖለቲካ ጫና እና ተቃውሞ እያሳደሩ ባለበት በዚህ ወቅት የጥምረቱ አባል ሀገራት ወታደሮች ከአሜሪካ ባህር ዳርቻ ውጭ የሚያደርጉትን መጠነ ሰፊ የጋራ ወታደራዊ ልምምድ በንቃት እየተሳተፉ ይገኛሉ። በልምምዱ ላይ የኖርዌይ፣ የፈረንሳይና የስፔን የባህር ላይ ወታደሮች ከአሜሪካ ጦር ጋር በጋራ በመሆን የባህር ሰርጓጅ መርከቦችን የመከላከልና መርከቦችን በቁጥጥር ስር የመዋል ስትራቴጂክ ቀጠናዎችን እያከናወኑ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ እንደ ብሪታንያ፣ ፈረንሳይና ጀርመን ያሉ አጋሮቻቸውን አሜሪካ በኢራን ውስጥ ላካሄደችው ጦርነት በቂ ድጋፍ አላደረጉም በማለት በጽኑ ኮንነዋቸዋል። በዚህም የመከላከያ ሚኒስትሩ ፔት ሄግስ በአውሮፓ የሚገኘውን የአሜሪካ ጦር ሊቀንስ የሚችል የ6 ወራት የፔንታገን ክለሳ ይፋ አድርገዋል። ዘገባው የሮይተርስ ነው። የተወደዳችሁ ለ6 ሰዓት ያልናቸው የዜና ኢትዮጵያ ጉዳዮቻችን እነኚህ ናቸው። በቀሪ ደቂቃዎቻችሁ ከተመራሩጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦችን እንደየቅደም ተከተላቸው ያገኟቸዋል። 7 ሰዓት ላይ ዳግም እንገናኛለን። ሰለሞን ኃይለ ኢየሱስ ነኝ። በደህና ቆዩ።